ደስታዬ ወደር የለውም። እኔ ሀንቾ ማለት ነው። አረ እንዴት ነው ደስ የሚለው! ብሩክም የተግባር ሰው ዛሬ የሚያሳየን ደስታ ዋው! ሀይሚዬ ምር ድምቅ ብላለች። የኔ ውድ ሀይሚዬ መልካም ልደት። እንግዲህ ዛሬ 16 ነው። እንኳን አደረሳችሁ እያልኩኝ ኪዳነ ምሕረትም ስለሆነች ማለት ነው። እና ወይኔ ሀይሚ በጣም ነው ያማረባት፣ በጣም ማለት ነው። እና እንግዲህ ፎቶ ሶሻል ሚዲያ ላይ እየተጥለቀለቀ ይገኛል ማለት ነው። የፕሮግራሙ ፎቶ ነው የተለቀቀው ማለት ነው። ሀይሚዬ የኔ ውድ የኔ አስታዋይ እንኳን ተወለድሽልን፣ መልካም ልደት ብያለው። ቀሪ ዘመንሽ የተባረከ ይሁን። እንግዲህ ከትናንት ጀምሮኛ ያለፈውንም ፎቶ ፖስት እያደረግን ነበር። ይሄ እስከሚለቀቅ በጣም አምሽቼ ነበር የምር። ለዛም አርፍጄ ተነስቻለሁ ማለት ነው። እና የእሷ እንግዲህ ከተለቀቀ 2 ሰዓት ይላል። እጅግ በጣም ደስ የሚል ዋው! እንዴት ነው ያማረባት በፈጣሪ ስም። እንኳን ደስ አላችሁ የጨረቃ ቤተሰቦች። እንደዚህ እምር ድምቅ አበባ መስላ ስለመጣች ማለት ነው። እና መልካም ልደት ብያለሁ ሀይሚዬ። እንግዲህ ብዙ ነገር እምለዋለኝ አዳዲስም ማለት ነው። እና እንግዲህ በዚህም የሰማኋቸው ማለት ነው። እና የኔ ውድ እንዴት ነው ያማረባት። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ ቤተሰቦቼ፣ ውድ የጨረቃ ቤተሰብ ዛሬ በደስታ ነው የመጣሁት። እንኳን ደስ አላችሁ እንኳንም አደረሳችሁ እያልኩኝ ማለት ነው። የጨረቃ ቤተሰቦች የሀይሚዬ የምትወዷት የምታከብሯት፣ እንዲሁም የብሩክ ቤተሰቦች የምትወዷት የምታከብሯት፣ በአጠቃላይ የጨረቃዎች ቤተሰቦች እንኳን ደስ አላችሁ። እንደዚህ እምር ድምቅ ብላ መታለች ሀይሚዬ ማለት ነው። እንግዲህ መልካም ልደት በሉልኝ እኔም ቤተሰቦች፣ የኔ የትንሿ የትበርም መልካም ልደት ብላችሁ ጻፉልኝ ኮመንት ላይ ማለት ነው። እና ለሀይሚዬ እሷ ቤትም እንግዲህ ያው ብዙ ሰው ገና እያየው አይደለም፣ ብዙ እንትን አላየውም፣ ብዙ ላይክ አላየውም። እና ብቻ ግን ሶሻል ሚዲያ እየተቀባበለው ይገኛል። በጣም ነው ያማረባት የኔ ውድ፣ በጣም ከሚባለው በላይ። ይሄ እንግዲህ የተለቀቀው የልደት ፎቶ ነው የተለቀቀው፣ የዋናው የፕሮግራሙ አይደለም ማለት ነው። እና እንግዲህ ቀድማ የተነሳችው ነው ይሄና ከዛ በኋላ ነው ፕሮግራሙ ማለት ነው። ስለ ብሩክና ስለ ልጅቷም እምለዋለኝ ደስ የሚል የሰማሁት ማለት ነው። እና በትናንትናው ትንሽ ያው ማለት ሀይሚ በተናገረችው ትንሽ ጥያቄ ምልክት ገብቶ አስገብቶኝ ነበር እና እሱ ትንሽ አሳስቦኝ ነበር። ስለሱም እንግዲህ የሆነ መፍትሄ ሰምቻለሁ። እውነት ከሆነ በጣም ደስ ነው የሚለው የምሬን ማለት ነው። እና እንግዲህ የሀይሚ ልደት በጣም በጣም በእጅጉ ድምቅ ባለ ሁኔታ ነው የተከበረላት የተባለ ነው። እና በጣም ማለት ነው ለየት ባለ በቃ አንድየውን ቀውጢ የሆነ ፕሮግራም ነው የተዘጋጀላት። እንግዲህ ኢትዮጵያም ያሉ በውጭ ዓለምም የሚወዷት የሚያከብሯት የማይለወጡ ማለት ነው የማይለወጡ በቃ ሰው የሆኑ ማለት ነው። እና የሚያከብሩላት እስካሁን ድረስ አብረዋት የነበሩ ከመጀመሪያው እስከ መጨረሻው እነሱ ላይ የደስታዋ ተካፋይ ሆነው አዘጋጅም አሉበት። እንዲሁም በዋናነት ብሩክ ነው ተብሏል ማለት ነው። እና ልጅቱንም ያመጣበት ምክንያት አለው ብሩክ ማለት ነው። ሀይሚም ትናንትና ስለተናገረችውም እምለው ነገር አለኝ ማለት ነው። እና ብቻ ዛሬ በጣም ደስ ብሎኛል። እግዚአብሔርን በጣም ከምላችሁ በላይ ማለት ነው። በጣም ደስ ብሎኛል በጣም ማለት ነው። እና እንግዲህ በመጀመሪያ ስጀምር ብሩክ እንግዲህ ልጅቱን ያመጣት እንደምታዩት ሀይሚን ለማስቀናት ምናምን ነው እያልንም የሰራ ነው ማለት ነው። ምክንያቱም ሀይሚ እየተናደደች ነው ያለችው። ልጅቱም ያው ብዙ ባትናገርም እንግዲህ ትናንትና ከሰው ጋር ነኝ ምናምን እያለ ነበርና ብሩክም ማለት ነው እንግዲህ ልጅቱን ያመጣበት ምክንያት ከልጅቱ ጋር ያው ከፕሮግራሙ ይሄዳሉ። እጅግ በጣም በትልቁ ሰርፕራይዝ ያደርጋታል ብሩክ በጣም ማለት ነው። ይሄ እንዳልኳችሁ ሀይሚ ቀድማ የተነሳችሁ ነው። የልደት ፎቶ ነው ይሄ የተለቀቀው፣ የፕሮግራሙ አይደለም ማለት ነው። የልደቷ ፎቶ ነው ማለት ነው። እና ብሩክ በትልቁ ሰርፕራይዝ እንደሚያረጋት ነው እንግዲህ እየሰማን ያለው። በጣም ቪዲዮ በማን እንደሚለቀቅ አላወቅንም። እንግዲህ በብሩክ ነው ብዬ አስባለሁ። ምክንያቱም ትናንት በሀይሚ ተለቋል።
በሀይሚ ነው የሚለቀቅ የምትለው አሉ፣ በብሩክም ነው። ኤኒዌይስ አንድ ናቸው እነሱ ለእኔ አንድ ስለሆኑ ትናንት በሀይሚ ቤት መጥተዋል። ዛሬ በብሩክ ቤት ሊለቀቅ ይችላል። ዛሬ ቪዲዮ ካልተለቀቀ ነገ በሀይሚ ቤት ነው የሚለቀቅ ማለት ነው። ነገር ግን በብሩክ ቤት ዛሬ ነው የሚለቀቅ እርግጠኛ ማለት ነው። እና ብሩክ በጣም በትልቁ በሰፊው እንዳዘጋጀላት ማለት ነው። እና እንግዲህ እኔ ያው የሰማሁትን ነው አንዳንድ የቅርብ ሰው የሚነግራቸው ማለት ነው። እና በትልቁ ሰርፕራይዝ እንደሚያረጋት ነው ብሩክ እና ብዙዎች ሁሉም አሉበት። ሁሉም ዛሬ በቃ የትኛውም ሰው ሀፒ በርስደይ ይበላት የምር ማለት ነው። የትኛውም ማለት ነው እነ ዳኒ ሮስ ሁላቸውም ብለዋል። እንዴ ይገባታል ሀይሚዬ የኛ ስማርት ማለት ነው። እንኳን ተወለድሽ እንደው የምር ማለት ነው። ያ ሁሉ ነገር አልፎ እዚህ ደርሰናል። በጣም ነው ደስ የሚለው በጣም ማለት ነው። እና ስለዚህ ብሩክ በትልቁ ሰርፕራይዝ ያደርጋታል። እንግዲህ ልጅቱንም ያመጣበት ምክንያት ማለት ሀይሚን ለማስቀናት ሳይሆን በቃ ለማስቀናት ብቻ ሳይሆን አለ አይደል፣ ያው ቪዲዮ የሚሰሩት እንደዚህ ነው። ያው ትምህርት የሚሰጠው ቅናት የሚባለውን ነገር ለማሳየት ሳይሆን ዋናው ነጥቡ በቃ በፕሮግራሙም በምኑም ለሀይሚዬ መግዛት የሚፈልገውን ነገርም እሷ ሀይሚ እንዳትነቃበት እንዳትጠረጥር ነው እየተባለ ነው። እና እንግዲህ አስቡት ብሩክ ማለት ነው የተግባር ሰው ማለት ነው። እና ብሩክ እንግዲህ የተግባር ሰው ነው። አሁን አይደለም ስለሱ የምናወራው ማለት ነው። እና በጣም የመጣንበት ሁኔታ ነው። በጣም ብዙ ስኬቶችን የሚያሳኩ ናቸው። እና በጣም የምር በስማርት አመጣጥ ነው የመጣው እንደዛ ከሆነ ማለት ነው። እና ከልጅቱ ጋር በቃ ደስ የሚል ነገር በጣም ትልቅ ሰርፕራይዝ እንደሚያደርጋት ነው የሰማነው ለሀይሚ ማለት ነው። እና እኔ የእሱ ቪዲዮ እስከሚለቀቅ ነው ምጓጉ ማለት ነው። እንዴት ነው 6 ሰዓት የሚሆነው? 12 ሰዓት መቼ ነው የሚደርሰው? እና በጣም ደስ ብሎኛል የምሬን ማለት ነው። እና ደግሞ እንግዲህ ትናንትና ሀይሚ በተናገረችው ማለት 1 አመት ሙሉ ስንቆይ በእኔና በብሩክ ምንም የተፈጠረ ነገር የለም፣ ፍቅር ሊይዝህ አልቻለም፣ እግዚአብሔር ይመስገን ምንም አልተፈጠረም፣ ምንም ቢፈጠር ግን እጎዳ ነበረ ብላ ነበር ሀይሚ ማለት ነው። እኔ ግልጹን ስናገረው ወይም ደግሞ በቃ በጣም ብዙ ነው በዚህ ጥያቄ የምሬ ነው የምላችሁ ከራሴ ጋር ስታገል ነው ያደርኩ እንዴት ሊሆን ይችላል በሚለው ማለት ነው። እና ሀይሚ ምንም ነገር አልተፈጠረም ላልሽው አንቺ በደንብ እንደምታፈቅሪው በደንብ በቃ በጣም እንደምታፈቅሪው ግልጽ ነው ማለት ነው። ምናልባች ከሱ አልተፈጠረም ብለሽ አንቺ ባሰብሽው ነገር የራስሽን ስሜትሽን ዋጥ አድርገሽ ሊሆን ይችላል እንጂ ሀይሚ እንደምታፈቅሪው ግልጽ ነው። ሴቶች አንዳንዴ በቃ መስማትም ማየትም እንፈልጋለን። ለዛም ይሆናል መስማት ስላለበት ይሆናል እንግዲህ ያልመሰላት ብዬ አስባለሁ። ብሩክ ደግሞ መናገር አይፈልግም ማለት መናገር ነገሮች እሱ ይላል ብዙ ጊዜ ነገራቶችን በተግባር ነው እንጂ ሚዲያ ላይ መናገር አልፈልግም ይላል። እንዲያውም መኪና የገዙ ጊዜ አታስቡ፣ ለምትወዱን ለምታከብሩን ሰዎች እኔና ሀይሚ አንለያይም ማለት ፓስወርዱም ቁልፉም ከኛ ጋር ነው ብሏል። ስለዚህ እነሱን የሚለያዩ ሰዎች ናቸው ብዬ መቼም አላስብም ማለት ነው። እና ብሩክ ደግሞ አንዳንዴ ብዙ ነገር አይናገርም ማለት በተለይ ሚዲያ ላይ ስለ ፍቅራቸው ቃልሽን ጠብቂ ነው የሚል የፈለገ ነገር ቢሆን ቃልሽን ጠብቂ ነው የሚል ይሄን ቃል ነው የሚናገረው። እና ስለዚህ ስለማይናገር ነው እንጂ እንዴት ነው ብሩክ የማይወዳት ማለት እንዲው እስኪ አሁን እየመሬን ማለት ነው እግዚአብሔርን ከቡታጅራ ዩቲዩበሮች ከምታዩዋቸው እንደ ሀይሚና እንደ ብሩክ ፍቅረኛ አይታቸዋል? ፍቅረኛሞች አይታቸዋል? ኢቨን እንኳን በቪዲዮ ማለት ነው። እኛ አሁን በ30 ደቂቃ ቪዲዮ ነው የምንገምታቸው። ከዚያ ባለፈ ደግሞ ከቪዲዮ ጀርባ እነሱ በጣም ብዙ ነገር ከእሷ ጋር ነው ጊዜ የሚያሳልፈው ብሩክ፣ ሀይሚም ከእሱ ጋር ነው ጊዜ የምታሳልፈው። እና በቃ ስለዚህ ለዛ ነው ብዬ ስለዚህ በአጭሩ ምን ማለት ፈልጌ ነው ሀይሚና ብሩክ አይለያዩም ብዬ እዚህ ደርሻለሁ። በእኔ በራሴ ማለት ነው። እኔ ሀንቹ አይለያዩም ብዬ እዚህ ደርሻለሁ። አሁንም ቢሆን ሀይሚና ብሩክ ትክክለኛና እውነተኛ ፍቅር እንዳላቸው ነው እኔ የማምነው። ስለዚህ ሁሉም ነገር በተግባር ስለሆነ ብሩክ ደግሞ የተግባር ሰው ነው እናያለን።